አርእስተ ዜና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀገራዊ ምክክር ኮሚሽን ያካሄደ ባለው አጀንዳ የማሰባሰብ መድረክ ላይ የሃይማኖት ነጻነት እኩልነትና የምዕመናን ጥበቃ ላይ ያተኮሩ አጀንዳዎችን እንደምታንጸባርቅ ተገለጸ። ከቅርብ ጊዜ ወዲህ በከፍተኛ ትምህርት ተቋማት የሚካሄዱ የሕግ ከለላዎች ማህበራዊ እሴትን ባህልና አብሮነትን ከማሳሳት አንፃር የሚያደርሱት ተጽዕኖ የጎላ መሆኑ ተነገረ። ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ዜናዎቹን በመምራት በኩል ኤልሳቤት ቤት አብሬያችሁ ቆይታ የማድረግ ይሆናል። ከዜናዎቹ ጋር አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀገራዊ ምክክር ኮሚሽን ያካሄደ ባለው አጀንዳ የማሰባሰብ መድረክ ላይ የሃይማኖት ነጻነት እኩልነትና የምዕመናን ጥበቃ ላይ ያተኮሩ አጀንዳዎችን እንደምታንጸባርቅ ተገለጸ። የሀገራዊ ምክክር ኮሚሽኑ ከፌደራል ባለድርሻ አካላት ጋር አጀንዳ እያሰባሰበ ሲሆን ቅድስት ቤተክርስቲያን ለኮሚሽኑ በኢኮኖሚያዊ በማህበራዊና በፖለቲካዊ ጉዳዮች ላይ ያሏትን አጀንዳዎች ታቀርባለችም ተብሏል። ቤተማርያም ተምትሜ ተጨማሪ ይዟል። የሀገራዊ ምክክር ኮሚሽን ከፌደራል ባለድርሻ አካላት አጀንዳ ለማሰባሰብ በሚሊኒየም አዳራሽ ባካሄደው የውይይት መድረክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጨምሮ ልዩ ልዩ ባለድርሻ አካላት ተሳትፈዋል። በመድረኩ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ባስተላለፉት መልእክት እንደ ሀገር የጋራ እሴቶቻችንን የሚፈታተኑ ትልቅ የመሆን ህልማችንን የሚያጠፉ ችግሮች የሚመነጩት ለውይይት በቂ ትኩረት ካለመስጠት ነው ብለዋል። ክቡራትና ክቡራን በህብረተሰባችን በምሁራኖቻችንና በፖለቲከኞቻችን መካከል በየጊዜው እየተፈጠሩና እየሰፉ የመጡት የሐሳብ ልዩነቶቻችን ጦር አማዘው ብዙ ዋጋ አስከፍለውናል። እኒሁ ምክንያቶች ሐሳባችንና ቀልባችንን ሰብሰብ አድርገንና ያለንን ውስን አቋም አረባርበን ለጋራ ራዕይ እንዳንሰራ አድርገውናል። በውጤቱም በሺዎች የሚቆጠሩ ዜጎቻችን በጦርነትና መሰረታዊ ፍላጎቶቻቸው ሊሟሉ ባለመቻላቸው ህይወታቸውን አጥተዋል። ለአካልና አእምሮ ጉዳትም ተዳርገውብናል። ቤተክርስቲያን ከቅርብ ጊዜ ወዲህ በሐሰተኛ ትርክት በቀጥታና በተዘዋዋሪ ምዕመኖቿ በሞትና በአካል ጉዳት በስነ ልቦና ጥቃት እየተጎዱ ሲሆን በዚህ ምክክር ኮሚሽን ይህንን ችግር የሚፈታ አጀንዳ እንደምታንጸባርቅም ተገልጿል። በአጠቃላይ የሃይማኖት ነጻነት እኩልነትና የጥበቃ ዋስትና በምልአት እየተገኘ አይደለም። ይሄ ነገር መጣት አለበት። ብዙ አማንያን በሃይማኖታቸው እየተገደሉብን ነው። በእውነቱ እንዲያ በጣም በሚዘገነን ሁኔታ በጭካኔ እየተገደሉብን ነው። ይሄ ለምን ሆነ ሲባል ሳለ ያው አሁን እንዳልኩት የአፈጻጸም ችግር ስላለብን ነው። የጥበቃም የከለላም ችግር ስላለብን ነው። ይሄ ነገር በሙሉ መስተካከል አለበት። ካልሆነ ግን ያው ወገኑ ሙቶበት ዝም ብሎ የሚቀመጥ አይኖርም። ተመልሶ ሌላ ማንፈልገው ነገር ይመጣል። ይሄንን ነገር የጸጥታ አካላት ኃላፊነታቸው ተወጥተው በቂ የሆነ ጥበቃ ለአማንያን ማድረግ አለባቸው። ለሁሉም አማንያን ማድረግ አለባቸው። በእንደዚህ ያለ ተግባር የሚፈጽሙ ሰዎች ደግሞ ተገቢ የሆነ ህጋዊ የሆነ ማስተካከያ መደረግ አለበት የሚል ያው አስተሳሰቦች ከኢኮኖሚ አንፃር፣ ከማህበራዊም አንፃር፣ ከፖለቲካዊም አንፃር፣ ከሃይማኖትም አንፃር፣ ከአስተዳደርም አንፃር ለኢትዮጵያ ህዝብ መፍትሄ ይሆናል። ለሁላችንም አካታች የሆነ ማለት ነው። አካታች የሆነ ለሁላችንም የሚበጁ አጀንዳዎች አቅርበናል። ቤተክርስቲያን በሀገራዊ ምክክር ኮሚሽን በኩል በሚካሄዱ መድረኮች ንቁ ተሳትፎ በማድረግ የሃይማኖት ነጻነትን በማረጋገጥ የቤተክርስቲያንን ክብር ማስጠበቅ ይገባል ብለዋል። በተሳሳተ ትርክት ለቤተክርስቲያን የተሰጠው ተገቢ ያልሆነ ስም ደግሞ እንዲያስተካክል እነዚህ መድረኮች በእጅጉ ይረዳሉ ብዬ አስባለሁና በነቃ ሁኔታ ተሳትፎ ቤተክርስቲያናችን የሚገባት ክብር ቦታ እንድታገኝ በሀገርም ላይ ተገቢ የሆነ አዎንታዊ የሆነ ሚናም እንድትጫወት ማድረግ በእጅጉ ያስፈልጋል ብዬ አምናለሁ። ምዕመናን የጉባኤ ቤቶችን ችግር በመርዳት ድጋፍ ሊያደርጉ እንደሚገባ ተጠቆመ። በከተማ የሚኖሩ ኦርቶዶክሳውያን የገጠርቱን ቤተክርስቲያንና ጉባኤ ቤቶችን ሊደግፉ ይገባልም ተብሏል ሲል ባልደረባችን ዲያቆን ኤርሚያስ ደባሱ ተጨማሪ ዘገባ አሰናድቶልናል።
ከቅርብ ጊዜ ወዲህ በተለያዩ ጉባኤ ቤቶች የመጠለያ የዕለት ምግብ የማደሪያና መሰል ችግሮችን መስማት ከጀመረን ከቀናትም ባሻገር ዓመታት ተቆጥረዋል። ምንም እንኳን ለጉባኤ ቤቶች በተለያዩ ጊዜያት ድጋፍ እንደሚደረግ ቢታወቅም ዘላቂ መፍትሄ ማምጣት ይቻል ዘንድ ምን ይደረግ ስንል የጠየቅናቸው መጋቢ ሐዲስ ስቡሐ ዳምጤ ተከታዩን ብለውናል። ምእመናኑም ዞር ቢሉ መልካም ነው እላለሁ። አሁን ብዙ ጊዜ የኛ ምእመናንም ብዙ ጊዜ ቤተክርስቲያን ነው እንጂ የሚሰሩት ትምህርት ቤት አይሰሩ። ምናልባት የኛ የማስተማር ችግርም ሊሆን ይችላል። አሁን ቤተክርስቲያን ለመስራት ብዙ ምእመናን አስተዋጽኦ ያደርጋሉ፣ መስዋዕትነት ይከፍላሉ። ስለ ትምህርት ቤት ግን የሚያስብ የለም። እንደውም ትምህርት ቤት ያስፈልጋል ራሱ ትምህርት ቤትን መርዳት ያስፈልጋል አያስፈልግም የሚለው የሚታወቅ አይመስለኝም። እንደው አስፈላጊነቱ ራሱ የሚታወቅ አይመስለኝምና እኔ እንደው ምእመናኑ ቢረዱ በተለይም በከተማ የሚኖሩ ኦርቶዶክሳውያን ጉባኤ ቤቶችን ሊደግፉ ይገባል ያሉት መጋቢ ሐዲስ አክለውም ለጉባኤ ቤቶች ያላቸው አመለካከት ሃይማኖትን የማጽናት ቤተክርስቲያንን የማስፋትና ትውልድን መተካት ሊሆን እንደሚገባም አሳስበዋል። እንደው ዛሬ በከተማ ያለነው ሁሉ ተመልሰን እንደገና ወደ ኋላ ሄደን ልናየው የሚገባ እንደውም ትምህርት የምንወስድበት እኛ ከዚህ በቃል ብናስተምርም ብዙ ምሳሌ መስለን ብዙ ቃላት ብንናገርም ተግባር ግን የተግባሩ ትምህርት ከዛ ነው ማለት ነው። በመሆኑም ህንጻ ቤተክርስቲያን ከማነጽ ጎን ለጎን ህንጻ ስላሴ የሚታነጽበት ላይም ትኩረት ማድረግ እንደሚገባ ተመላክቷል። አሁን አንዳንዱ እኮ ይላል እኮ የቆሎ ትምህርት ቤት እንደዛ እንዴት ሊሆን ይችላል ብሎ እኮ ያንን ዝቅ አድርጎ ንቆ የሚናገር ሰው አለ እኮ የሚንቃለ እንዴ መናቅ ያለበት ኃጢያት ነው። አሁን የምንንቀውን አንንቅም። አሁን ምእመናኑ ይህንን ያውቃሉ ወይ ነው? ምናልባት የሚያውቁ ጥቂቶች ይኖራሉ፣ አብዛኛው ግን አያውቅም። ምናልባት አብዛኛው አሁን ሌላው የሚያውቀው በከተማ ያለውን የትምህርት አሰጣጥ የከተማውን አኗኗር ይህን ነው። ያንን አያውቀውም ማለት ነው። እና ያንን እንደዚህ እንዲያውቀው ቢደረግ ካወቀው ይረዳል ማለት ነው። ከቅርብ ጊዜ ወዲህ በከፍተኛ ትምህርት ተቋማት የሚካሄዱ የህግ ክልከላዎች ማህበራዊ እሴትን ባህልና አብሮነትን ከማሳሳት አንጻር የሚያደርሱት ተጽዕኖ የጎላ መሆኑ ተነገረ። ከዚህ ባሻገር በትምህርት ተቋማት እንዲተገበሩ የሚወጡ ህጎች በእምነት ተቋማት መካከል አለመግባባትን እንዲፈጠር መንስኤ ሊሆኑም ይችላልም ተብሏል። ቤተማርያም ተንትሜ ከቅርብ ጊዜ ወዲህ በሀገራችን የሚገኙ የከፍተኛ ትምህርት ተቋማት በሃይማኖት ጉዳዮች ዙሪያ ባወጡት የህግ ክልከላዎች ላይ በርካታ ቅሬታዎች ከተለያዩ አካላት ሲነሳባቸው ቆይተዋል። ሆኖም ይህ ችግር እንዲከሰት ምክንያት የሆነው የከፍተኛ ትምህርት ተቋማትን እንደ ትምህርት ማዕከል ብቻ አድርጎ ከመመልከት የሚመነጭ መሆኑን ከጣቢያችን ጋር ቆይታ ያደረጉት የህግ አማካሪና ጠበቃ ዲያቆን ዘካርያስ ወዳጅ ይገልጻሉ። ነገር ግን ያንተን ሃይማኖት ግን ልክ ወላጆች ቤት ሆነህ የምታደርገው የሃይማኖት ስርዓት እዛም ሆነ የምትተወው አይደለም። ስለዚህ አንድ ሙስሊም በከፍተኛ ትምህርት ተቋም ውስጥ ሲገባ ቤቱ ያለ ወላጆቹ ጋር ያለ በሰዓቱ ሄዶ ይሰግዳል፣ በሰዓቱ ሄዶ መስጊድ ይማራል። ይሄንን እዛ ሊተወው አይችልም። አንድ ክርስቲያን ወላጆቹ ጋር ያለ በሰዓቱ ሄዶ ይጸልያል፣ ይማራል፣ ያስቀድሳል፣ ይቆርባል፣ ንስሐ ይገባል። ይሄንን ለ5 ዓመት ለ3 ዓመት ጥለኸው ልትማር አትችልም። ስለዚህ የትምህርት ተቋማት በዩኒቨርሲቲ ደረጃ ስናስባቸው ለተማሪዎቻቸው መማሪያ ብቻ ናቸው ወይ ብለን ስናስብ መማሪያ ብቻ አይደሉም። በከፍተኛ ትምህርት ተቋማት ሃይማኖታዊ በሆኑ ጉዳዮች ላይ ጠንካራ የሆኑ የህግ ማዕቀፎች እንዲተገበሩ ማድረግ በእምነት ተቋማት መካከል ልዩነትና አለመግባባት እንዲፈጠር ምክንያት እንደሚሆንም ዲያቆን ዘካርያስ አክለዋል። የትኛውም ከፍተኛ ትምህርት ተቋማት ውስጥ እከሌ እንዲህ አይነት ልብስ ለበሰ፣ እከሌ ነጠላ ለበሰ፣ እከሊት ሂጃብ ለበሰች ብሎ የተነሳ ጸብ የለም። ይልቁንስ እንዲህ አይነት ፉክክሮች ውስጥ እየከተተን በየጊዜው የምንሰማቸው አንዳንድ አለመግባባቶች ከምን የተነሳ ነው? ተማሪዎችን የባህል የሃይማኖት ፉክክር ውስጥ የሚከታቸው የከፍተኛ ትምህርት ተቋማት የአስተዳደር እርምጃዎች ናቸው ማለት ነው። የምዕራባውያን የባህል ወረራን ተከትሎ በከፍተኛ ትምህርት ተቋማት የሚታዩ ስርዓት አልበኝነት እንዳይስፋፋ የሃይማኖት ተቋማት ልጓም ሆነው ይዘው በማቆየት ትልቅ ድርሻ ቢኖራቸውም እነዚህ የህግ ክልከላዎች ግን ከስርዓት የወጣ ትውልድ እንዲፈጠር እንደሚያደርጉም ተጠቁመዋል። ወላጅ እኮ ለከፍተኛ ትምህርት ተቋም ልጆቹን ሲልክ በሁለንተናዊ እድገት ውስጥ አድጎ
በስነ ምግባር ታንጾ በእምነቱም በዚህ በአካዳሚክ ትምህርቱም እዚህ ከነበረው ዛሬ ከነበረው የተሻለ ልጅ ይመጣልኛል ብሎ ነው እንጂ ሁሉን ነገሩን ትቶ ትምህርቱን ጎበዝ ሆኖ በስነ ምግባሩ ጠፍቶ የተለያየ ሱስ ውስጥ ገብቶ ከፈጣሪው ተጣልቶ ከቤተ እምነት ርቆ ቢመጣ የትኛው ወላጅ ነው ደስተኛ የሚሆነው? በሁሉም ቤተ እምነት ውስጥ ያለ ወላጅ በዩኒቨርሲቲ ውስጥ ያሉ ተማሪዎች ልጆቹ ተገቢውን የሆነ የአምልኮ ስርዓት እየፈጸሙ በትምህርታቸው መልካም ሆነው እንዲመጡ ይፈልጋል ማለት ነው። ለነገዋ ቅድስት ቤተክርስቲያን ህልውና የአብነት ተማሪዎችን በሁለት በኩል የተሳሉ አድርጎ ማፍራት እንደሚገባ ተጠቆመ። ደቀ መዛሙርትን ከወዲሁ እንደ ስነልቦና ባሉ ዕውቀቶች መገንባታቸው ያለው ፋይዳ የላቀ መሆኑ ተመላክቷል ሲል ባልደረባችን ናኦም ገብረኪዳን ተጨማሪ ዘገባ አሰናድቶልናል። ሁልጊዜም የጠራና ለጤና ተስማሚ ንጹህ ውሃ ለመጠጣት ምንጩን መጠበቅ እንደሚያስፈልግ ሁሉ የቅድስት ቤተክርስቲያንንም ችግር ከስሩ ለመቅረፍ ምንጩን ማጥራት ያስፈልጋል። ለመሆኑ የነገዋን ታላቅ ቤተክርስቲያን ህልውና ለመጠበቅ የአብነት ተማሪዎች ያላቸውን ድርሻ ቀሲስ አብይ ሙሉቀን ያስረዳሉ። ምናልባት ዛሬ ባሉት አገልጋዮች ልናስቀጥለው እንችል ይሆናል አገልግሎቱ፣ ግን ነገን ስናስብ ይቆማል ማለት ነው። ለዚህ ነገን የምናስባት ቤተክርስቲያንን እግዚአብሔር ቸርነት እንዳለ ሆኖ በአብነት ትምህርት ቤቶች ናቸው። የዛሬዎቹ ሰዎቹ ትናንትና የአብነት ትምህርት ቤት ስለነበረ ነው ዛሬ ብፁዓን ሊቃነ ጳጳሳትን ሊቃውንትን መምህራንን አራት አይና ምንላቸውን ያገኘ ነው አብነት ትምህርት ቤቶች ስለነበሩ ነው። ነገም አብነት ትምህርት ቤቶች ሲኖሩ ነው ቤተክርስቲያን እነዚህን ሰዎች የሚተካ ሰው የምታገኘውና ሚናቸው ትልቅ ነው። ደቀ መዛሙርቱን ከወዲሁ እንደ ስነ ልቡና ባሉ ዕውቀቶች መገንባት ያለውን ፋይዳ አስመልክቶ ቀሲስ አብይ ተከታዩን ብለዋል። የተለያየ ዕውቀት ያለው የተለያየ ግንዛቤ ያለው ስለሆነ የሚመጣው ያ መኖሩ ትልቅ አስተዋጽኦ አለው። ብዙ ጊዜ የኔ አባት አይረዱኝም አይረዱንም የሚለው ስሜትም የሚመጣው እንዲህ አይነቱ ነገር ስለሚኖር ማለት ነውና ዘመኑንም መዋጀት ማለት ይሄንን የሚገነዘብ ስለሆነ ትልቅ ዋጋ ይኖረዋል፣ ትልቅ ፋይዳ ይኖረዋል። ሰውን ማግኘት ስለሚቻል ሰውን ልቡን ትርታውን መረዳት ስለሚቻልና ትልቅ ዋጋ አለው። በስተመጨረሻም የነገ መምህረ ንስሐ ለሆኑት የዛሬ አብነት ተማሪዎች ትኩረትና ድጋፍ ማድረግ እንደሚገባም ቀሲስ አብይ ሙሉቀን አሳስበዋል። ምንጩን ነው ማጥራት የሚያስፈልገው። ምንጩን ደግሞ በሁለንተናዊ መንገድ ማጥራት ያስፈልጋል፣ ትኩረት መስጠት ያስፈልጋል። ይሄ ከማን ይጠበቃል? ብዙ ከላይ ከቤተ ክርስቲያኗ ከትልቁ መዋቅር ጀምሮ ከእያንዳንዱ ምእመን ድረስ የጥንቱ ስርዓት እስካሁን ስለማይገኝ ማለት ነው። በእንተ ስማ ለማርያም ተብሎ የሚለመንበት ዘመን ስላልሆነ ይሄንን ተረድቶ የሚመለከተው አካል ማህበራትም ከድርሻቸውን እየወሰዱ ምእመንም እያንዳንዱ ድርሻ ወስዶ ትኩረት አብነት ትምህርት ቤቶች ማግኘት መቻል አለባቸው። በማህበረ ቅዱሳን የዜማና ኪነ ጥበብ ማዕከል የቅዱሳን ታሪክን የያዙ የትርጉም ስራዎችን እየሰራ መሆኑን አስታወቀ። ይህ የትርጉም ስራ በቤተክርስቲያን ትኩረት ተሰጥቶት ሊሰራ እንደሚገባም ተመላክቷል። ተመስገን ፈቃዱ ዝርዝር አለው። አባቴ እኔን ትተው ወደ ቅዱስ ሚናስ ገዳም ሄዱ። ለምን መምኔት አደረጉኝ? ለገዳሙ አመራር እንደማንመጥን ያወቁ። ልጄ ኤሪን የምትፈልጊው ነገር አለ? ለምንድነው እንዴት ተናደርሽብኝ? ቀደም ሲል የተመለከትነው የእናት ኤሪን የትርጉም ስራ ሲሆን ይህን ጨምሮ ሌሎች የተሰሩ የትርጉም ስራዎች በምእመናን ዘንድ ትልቅ አስተዋጽኦ እንደነበራቸው በማህበረ ቅዱሳን የዜማና ኪነ ጥበባት ማዕከል ምክትል ኃላፊ ፍቃዱ ምህረቴ ገልጸውልናል። እናት ኤሪን የሚል ወይም ደግሞ ሄራኒ የሚለውን በተለይ ለዚህ በዚህ ዘመን ላለው ወጣት ሰማዕትነትን በተግባር ለማስተማር ጥሩ ተጋድሎ ያላት ወይም ደግሞ ክርስትናን የምናይበት መነጽር የሚያስተካክል ስራ ነው የነበረው። ሰው በጉጉት ሊጠብቀው የሚችለውና አስተማሪነት አይነት ስራዎች የነበሯቸው ናቸው። በዛ ህይወት ውስጥ ብዙ ትምህርቶችን አግኝተው ስለነበር ለዛ ራሳቸውን አዘጋጅተው በርካታ ትምህርቶችንም የሚሰጡ ናቸው። ህፃናትንም ከማሳደግ በህፃናት አእምሮ ላይም እነዚህን ስራዎች ከመስራት አንፃር ትልቅ አስተዋጽኦ ያላቸው ስራዎች ናቸው። በቀጣይም የዜማና ኪነ ጥበባት ማዕከል የትርጉም ስራዎችንና ታሪኮችን እንደሚሰራ ገልጸውልናል። ገዳማትንና የገዳማውያን ህይወትን ከማስተዋወቅ አንፃር አብዛኞቹ የትርጉም ፊልሞች ወደዛ ያደሉ ስለነበሩ በርካታ ሰዎች እነዛን ገዳማት እንዲናፍቁ የገዳም ህይወትን እንዲማሩ በአጠቃላይ በክርስትና ህይወት ላይ ሰው በጉጉት ሊጠብቀው የሚችለውና አስተማሪነት አይነት ስራዎች የነበሯቸው ናቸው። ወደፊት እግዚአብሔር ከረዳን ኢትዮጵያውያን ቅዱሳንን መሰረት ያደረጉ በዚሁ በእኛው ገዳማት ዙሪያ ባሳለፉባቸው ረጃጅም ታሪክ ባላቸው ገዳማት ላይ
ስራዎች ይሰራሉ የሚል ሐሳብ ይዘን እየተንቀሳቀሰ ነው። በመጨረሻም ይህ የትርጉም ስራ በቤተ ክርስቲያን ትኩረት ሊሰጠውና ሊሰራበት ይገባል በማለት መልእክታቸውን አስተላልፈዋል። ስለዚህ አጠቃላይ የትርጉም ስራዎች ቀለል ባለ መንገድ ወይም ደግሞ የሚጠይቁትም ሪሶርስ ቀላል ከመሆኑ አንፃር ትኩረት ቢሰጠው ብዙ ነገር በመስራት በርካታ ሰዎችን ማስተማር የሚችል ስራ ነው እና እንደ ቤተ ክርስቲያን አንድ የአገልግሎት ዘርፍ መሆኑ ታይቶ ምክንያቱም ኦሪጂናል አዲስ ነገር ማዘጋጀት እንዳለ ሆኖ የትርጉም ስራ ግን አስተማሪ ስለሆነ የጋራ ርብርብ የጋራ ምክክርና አጠቃላይ እንደው ስራውን አቅጣጫና መልክ የማስያዝ ስራዎች ከኛም እንደ ተቋም ይጠበቃል። አጠቃላይ ደግሞ ዋናው የቤተ ክርስቲያኒቱ መዋቅር ቤተ ክህነቱም በዚህ ዘርፍ ወጣቶችን አደራጅቶ መስራት ቢችል ለቤተ ክርስቲያኒቱ የሚጠቅሙ ትምህርቶችን ማስተላለፍ ይቻላል ብዬ አስባለሁ። በአዲሱ ቤተ ክርስቲያን መታደስ እንኳን ደስ አለሽ። አባቢማን አመሰግናለሁ። በቅዱስ ስዕሉ ፊት ለፊት ምን እንደተፈጠረ አወቅኩ። ያ የድንግል ማርያም ፈቃድ ነበር። በዚህ በኩል ደስተኛ እንደሚሆኑ አበክራ ተናግራኛለች። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። ከውጭ ወዳገኘነው ዘገባ ስንሻገር ብፁዕ ቅዱስ አቡነ ቴዎድሮስ ዳግማዊ ከሳልዝበርግ ኦስትሪያ ዩኒቨርሲቲ ልኡካን ጋር መገናኘታቸውና መሰል ሳምንታዊ የውጭ መረጃዎችን ባልደረባችን ናኦም ገብረኪዳን ይዞልን ይቀርባል። ብፁዕ ቅዱስ አቡነ ቴዎድሮስ ዳግማዊ በሳልዝበርግ ኦስትሪያ ዩኒቨርሲቲ ከስነ መለኮት ፋኩልቲ ልኡካን ጋር ተገናኝተዋል። ብፁዕነታቸው በኦስትሪያ ከሚገኘው የሳልዝበርግ ዩኒቨርሲቲ የስነ መለኮት ፋኩልቲ ተማሪዎችን በዋዲ ኤልናቱር በሚገኘው የቅዱስ አባ ቢሾ ገዳም መንበረ ጵጵስና ተቀብለዋል። የልኡክ ቡድኑን በሳልዝበርግ ዩኒቨርሲቲ ዲንና የጥናትና ቤተ ክህነት ታሪክ ፕሮፌሰር የሆኑት ፕሮፌሰር ዶክተር ዊንክለር ዲትማር መርተውታል። በቅዱስነታቸው ሞቅ ያለ አቀባበል የተደረገለት የልኡክ ቡድኑ ስለ ግብጽና ታሪኳ ገለጻ የተደረገለት ሲሆን ስለ ኮፕቲክ ኦርቶዶክስ ቤተክርስቲያን አጠቃላይ መግለጫም ተሰጥቷቸዋል። በስተመጨረሻም የሎጎስ ማዕከልን ታሪካዊ ቦታዎች እንዲጎበኙ መሆኑን ከኮፕቲክ ቤተክርስቲያን ድረገጽ ላይ ተመልክተናል። ክርስቲያኖች በሶሪያ ውስጥ ደና መሆን አይችሉም ሲሉ ዶክተር አሁዴኮ አስተናገሩ። የግሪክ ቤተክርስቲያንና የዓለም አብያተ ክርስቲያናት ምክር ቤት WCC ባዘጋጁት ዓለም አቀፍ ኮንፈረንስ ላይ የኢየሩሳሌም ፓትርያርክ ተወካይ የሆኑት ዶክተር አሁዴኮስ በሶሪያ ስላለው ወቅታዊ ሁኔታ አስጊ ነው ሲሉ ለኦርቶዶክስ ታይምስ አስተያየታቸውን ሰጥተዋል። ዶክተሩ በተለይም ከዋና ከተማዋ ርቀው በሚገኙ የሶሪያ ክርስቲያኖች ደህንነት እርግጠኛ እንዳልሆኑ በአጠቃላይ በአገሪቱ ውስጥ ምንም አይነት ደህንነት የለም በማለት የገለጹት አጽንኦት በመስጠት ነው። ዶክተር አውዲ አያይዘውም ዓለም ይህን በሶሪያ ያለውን አገዛዝ ለምን ያህል ጊዜ እንደሚቆይ ለማየት እየጠበቀ ነው ያሉ ሲሆን የአሳድ ዘመድ አስፈጻሚዎች አሁንም በሶሪያ ውስጥ እንዳሉና በማንኛውም ጊዜ በቤተ ክርስቲያን ላይ ቅስቀሳ ሊያደርጉ ይችላሉ በማለት ምክንያታቸውን ለኦርቶዶክስ ታይምስ ተናግረዋል። ተመልካቾቻችን በዛሬው ዕለት ታስበው ከሚውሉት ቅዱሳን መካከል ቅዱስ ዕንባቆም ነብይን የተመለከተ ታሪክ ይቀርብልናል። እንግዲህ ከ12ቱ ደቂቀ ነቢያት አንዱ የሆነው ነብይ ዕንባቆም በታሪኩ ምን ይመስላል፣ ምን ሰራ የሚለውን እንቃኛለን። አብራችሁን ቆዩ። ከ12ቱ ደቂቀ ነቢያት አንዱ የሆነው ነብዩ ቅዱስ ዕንባቆም ይህም ቅዱስ በአንዲት ዕለት እህሉን ለሚያጭዱ ምሳቸውን አዘጋጅቶ ተሸክሞ ሲሄድ መልአከ እግዚአብሔር ተገልጾለት ይህንን መብል በባቢሎን አገር በአንበሶች ጉድጓድ ውስጥ ላለ ለነብዩ ዳንኤል ውሰድ አለው። ቅዱስ ዕንባቆምም ጌታዬ ሆይ ባቢሎንን አላየኋት ጉድጓዱንም አላውቀውም አለው። የእግዚአብሔር መልአክም በራሱ ጠጉር ያዘውና ምግቡን በእጁ እንደያዘ ወሰደው። ጉድጓዱ እንደተዘጋም አስገባው። ምግቡንም ለነብዩ ዳንኤል መገበውና ዕንባቆምን ወደ ይሁዳ አገር መለሰው። ባረጀና በሸመገለ ጊዜም የእስራኤል ልጆች ከተማረኩበት ተመልሰው ቤተ መቅደስ ሰሩ። ዕንባቆምም ኢየሩሳሌም ደርሶ ወደ ቤተ መቅደስ ገባ። በታላቅ ደስታም ተቀበሉት። ትንቢቱንም ሲሰሙ ወደ እርሱ ተሰበሰቡ። አፉንም ከፍቶ በመንፈስ ቅዱስ እንዲህ አለ። አቤቱ ድምፅህን ሰማሁ፣ ሰምቼም ፈራሁ፣ ሥራህንም አይቼ አደነቅሁ አለ። ስለ መድኃኒታችን መውረድ በይሁዳ ክፍል በሆነች በቤተልሔም ስለመወለዱም ሲናገር የተመሰገነ እግዚአብሔር ግን ከፋራን ተራራ ከቴማን ከይሁዳ አውራጃ ይመጣል ብሎ ተናግሯል። ከእስራኤል ልጆች አንዲት ወደ እርሱ እያለቀሰች ሁለት ልጆቿ በጣዖት አምላኪዎች እንደተገደሉባት ነገረችው። ነብዩ ቅዱስ ዕንባቆምም ነፍሳቸውን ይመልሳቸው ዘንድ እግዚአብሔርን ለመነው። እግዚአብሔርም ልመናውን ተቀብሎ በሕይወት አስነሳቸው። ረፍቱን በቀረበ ጊዜ ዘመዶቹን ጠርቶ እንደሚሞት ነገራቸውና አንዲት ሰዓት ያክል ወደ ላይ እንደተመለከተ ተቀመጠ። እንደ ሰው ክንድ ያለች ታላቅ ክንድ የቤቱን ጣሪያ ሰንጥቃ ወረደች።
ወደ አፉም ተዘርግታ ነፍሱን ወሰደች። ያን ጊዜም አረፈም። አምላከ ነቢያት ከነቢዩ በረከት ምልጃና ጸሎት ያሳትፈን። ተመልካቾቻችን ለዕለቱ ያዝነው አብይ ዜና እየተከታተላችሁትን ይመስል ነበር። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩትኝ ኤልሳቤት ቤተ ነበርኩኝ። ለነበረን የአብሮነት ቆይታ ከልብ በማመስገን ቀሪ መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ይቆየን።